ሰላም ጤና ይስጥልኝ አድማጭና ተከታታዮች ግንቦት 3 ቀን 2018 ዓ.ም ለተሰኙ የዕለቱን አዳዲስ መረጃዎች ይዤላችሁ መጥቻለሁ። ከዛ በፊት ዋናዎቹን ላስደምጣችሁ። ትግራይ የጋንግስተሮች መፈንጫ ሆናለች ሲሉ አቶ ሀፍቱ ኪሮስ ተናግረዋል። በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ ወደ ከፍተኛ ደረጃ ተሸጋግሯል። እንዲሁም የእስራኤሉ ጠቅላይ ሚኒስትር ቢንያም ኔታንያሁ ሀገራችን ከኢራን ጋር የገጠመችው ጦርነት ገና አለማብቃቱንና በኢራን እጅ የሚገኙ የበለጸጉ ዩራኒየሞች ማዕድን ሙሉ በሙሉ ከሀገሪቱ ሊወጣ እንደሚገባ ሰጠው ተናግረዋል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝር መረጃው እንለፍ። በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ ወደ ከፍተኛ ደረጃ መሸጋገሩ የተሰማ ሲሆን ሁለቱ ወገኖች በክልሉ የሚያደርጉትን ወታደራዊ ስምሪትና የስትራቴጂካዊ የጦር መሳሪያዎች ዝግጅት በከፍተኛ ሁኔታ እያፋጠኑት ይገኛሉ። ይህንን ተከትሎ በአሜሪካና በኢራን መካከል ያለው ፍጥጫ ወደ ሙሉ የጦርነት ዝግጅት እየተሸጋገረ መሆኑን ተንታኞች እየገለጹ ነው። ፕሬዝዳንት ዶናልድ ትራምፕ ኢራን ያቀረበችውን የቅርብ ጊዜ የተኩስ አቁም ስምምነት ጥያቄ ውድቅ ማድረጋቸውን ተከትሎ ቴህራን የጦር ኃይሏን የንቃት ደረጃ ከፍ ማድረጓ ተዘግቧል። በተያያዘም የኢራን ባለስልጣናት ለዋሽንግተን የሚሰጡን ተከታታይ የማስጠንቀቂያ አጥብቀው ቀጥሎበታል። ዩናይትድ ስቴትስ በመካከለኛው ምስራቅ የምታደርገውን የጫና ክበብ ለማጥበቅ ተጨማሪ ከባድ የጦር መሳሪያዎችና ወታደራዊ ሴቶችን በማሰማራት ላይ ትገኛለች። በምላሹም ኢራን በተንታኞች ዘንድ የከርሰ ምድር ከተሞች ተብለው የሚጠሩትን በከፍተኛ ጥንቃቄ የታነጹ የሚሳኤል ማከማቻዎችንና ከመሬት በታች ያሉ የጦር መሰረተ ልማቶችን ዝግጁነት በይፋ እያሳየች ነው። የኢራን መንግስት ባለስልጣናት ውጥረቱ እየጨመረ የሚሄድ ከሆነ ቴህራን እስካሁን ጥቅም ላይ ያልዋሉ አስገራሚ አማራጭ እንዳሏት አስጠንቅቃለች። ወታደራዊ ትንታኞች እነዚህ አማራጮች እስካሁን በግልጽ ግጭት ውስጥ ያልታዩ የላቁ የቴክኖሎጂ ውጤቶች ወይም ቀደም ሲል ይፋ ያልተደረጉ ወታደራዊ አቅሞች ሊሆኑ እንደሚችሉ ግምታቸውን እየሰጡ ነው። የቀጠናው ታዛቢዎች እንደሚጠቁሙት ሁለቱ ወገኖች ለከፋ ወታደራዊ ግጭት ዝግጁ መሆናቸውን የሚያሳዩ ምልክቶች እየታዩ በመሆኑ ወቅታዊ ሁኔታው እጅግ አሳሳቢና ተለዋዋጭ ወደሆነ ደረጃ ተሸጋግሯል ነው የተባለው። ከዚህ ጋር በተያያዘ ወደ ሌላኛው መረጃችን ስናልፍ የእስራኤል ጠቅላይ ሚኒስትር ቢንያም ኔታንያሁ ሀገራችን ከኢራን ጋር የገጠመችውን ጦርነት ገና ቃቱንና በኢራን እጅ የሚገኙ የበለጸጉ የዩራኒየም ማዕድን ሙሉ በሙሉ ከሀገሪቱ ሊወጡ እንደሚገባም አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትሩ ይህንን ጠንካራ መልእክት ያስተላለፉት ከሲቢኤስ ቴሌቪዥን ጣቢያ 60 ሚኒት ፕሮግራም ጋር ባደረጉት ሙሉ ይዘቱ ዛሬ ምሽት ይፋ በሚደረገው ቃለ ምልልስ ላይ ነው። በዚህ ቃለ ምልልስ ኔታንያሁ እስካሁን የተደረገው ወታደራዊ እርምጃ ትልቅ ስኬት እንዳመጣ ቢገልጹም ጦርነቱ አላበቃም፣ ምክንያቱም አሁን ከኢራን መውጣት ያለበት የኒውክሌር ቁሳቁስና የበለጸገ ዩራኒየም አለ ሲሉ አስጠንቅቀዋል። ከኒውክሌር ጋር ስጋቱ ጋር ባሻገር ኢራን የምትደግፋቸው ታጣቂዎች መፍረስ ያለባቸው የዩራኒየም ማበልጸጊያ ጣቢያዎች እንዲሁም ኢራን ልታመርታቸው የምትፈልጋቸው የባለስቲክ ሚሳኤሎች አሁንም እንደ ስጋት መቀጠላቸውን አብራርተዋል። ምንም እንኳን እስራኤል የኢራንን ወታደራዊ አቅም በከፍተኛ ሁኔታ ማዳከም ብትችልም አሁን ልንሰራው የሚገባ ብዙ ስራ አለን በማለት ቀጣይ ወታደራዊና የደህንነት እርምጃዎች ሊኖሩ እንደሚችሉም ጠቁመዋል። ጠቅላይ ሚኒስትር በንግግራቸው መጀመሪያ ላይ ኢስፋሃን በሚገኝ የመሬት ውስጥ ጣቢያ ተደብቆ ይገኛል ስለሚባለውና ለጦር መሳሪያነት ወደሚጠጋ ደረጃ ስለበለጸገው የዩራኒየም ይሁን ወይም ደግሞ ስላጠቃ የኢራን የዩራኒየም ክምችት በግልጽ ያብራሩት ነገር አልነበረም። ሆኖም ግን ይህ በከፍተኛ ሁኔታ የበለጸገ አደገኛ ቁሳቁስ እንዴት ሊወጣ ይችላል ተብለው ለተጠየቁት ጥያቄ ኔታንያሁን በማያወላውልና ቆራጥ አንደበት ገብተህ ታወጣዋለህ ሲሉ የሰጡት ምላሽ የሁለቱን ሀገራት ቀጣይ የጦርነት ምዕራፍና እስራኤልን ቀጣይ ቅን ፍንትው አድርጎ የሚያሳይ ሆኖ ተገኝቷል ነው የተባለው። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ የትግራይ የጋንግስተሮች መፈንጫ ሆናለች ሲሉ አቶ ሀፍቱ ኪሮስ ተናግረዋል። በትግራይ ማንም ጋንግስተር መጥቶ ስልጣን የሚይዝበትና የዜጎች መብት የሚረገጥበት ሁኔታ ተፈጥሯል። ከጦርነት ማግስት በትግራይ ክልል እየሰፈነ ያለው የፖለቲካ ድባብና የአስተዳደር መላላት እጅግ አሳሳቢ ደረጃ ላይ መድረሱን የቀድሞ የትግራይ ደቡባዊ ዞን ዋና አስተዳዳሪ አቶ ሀፍቱ ኪሮስ በግልጽ ተናግረዋል። ግለሰቡ ከእንግሊዝኛው ዘ ሪፖርት ጋዜጣ ጋር ባደረገው ሰፋ ያለ ቃለ ምልልስ በክልሉ የህግ የበላይነት መክሰሙንና ህገወጥነት መንገሱን አጋልጠዋል። ታሪካዊ ስርዓት ፈርሷል። አቶ ሀፍቱ በትግራይ የነበረው ጠንካራ የሲቪክ ስነ ምግባርና የህግ አከባበር ባህል በማስታወስ አሁን ላይ ያለው ሁኔታ ከዚያ በእጅጉ የራቀ መሆኑን ገልጸዋል። ትግራይ በታሪኳ በአስተዳደር ስርዓት ግንባታ በህግና ህገ መንግስታዊ ስርዓት የምትታወቅ ነበረች። ህዝቡ ጠንካራ የስሜትና የጋራ መከባበር ነበረው። ዛሬ ግን የምናየው ሳይሆን ህገወጥነት መስፋፋቱን ነው ብለዋል። አስተዳደሩ በክልሉ ያለውን የጸጥታ ፖለቲካ ቀውስ ሲያብራሩ ጠንከር ያለ ቃልም ተጠቅመዋል። የስልጣን ሽሚያ አሁን ማንንም ጋንግስተር መጥቶ የመንግስት ስልጣን የሚይዝበት ቦታ ሆኗል በማለት የክልሉ አመራር ቁጥጥር እንደሌለውም አመላክተዋል። የዜጎች ንብረት ያላግባብ የሚወረስበት፣ መብታቸው የሚጣስበት ድባብ መፈጠሩንም ጠቁሟል። ዛሬ ላይ በትግራይ ስለ ነገ እርግጠኛ ሆኖ ማሰብ የማይቻልበት ደረጃ ላይ መድረሱንና መሰረታዊ ሰብአዊ መብቶች በግልጽ እየተጣሱ መሆኑንም አስረድቷል። ይህ የአቶ ሀፍቱ ኪሮስ ምስክርነት ከጦርነቱ በኋላ በትግራይ ክልል ውስጥ ባለው ጊዜያዊ አስተዳደር በተለያዩ የፖለቲካ ኃይሎች መካከል ያለው መቃቃር እንዲሁም የጸጥታ መላላት ፍንጭ የሚሰጥ እንደሆነም ተገምቷል ነው የተባለው። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ቆይታ